ብዙዎቻችን ስንጠብቀው የነበረው ዲቪ 2027ን አስመልክቶ አዲስ የወጣ መግለጫ አለ። ይህ መግለጫ ዲቪ 2027 ከወትሮ ለምን ሊዘገይ ቻለ የሚለውን ጥያቄ ይመልሳል። በራሳቸው ኦፊሻል ዌብሳይት እንደገለጹት ማለትም መግለጫውን እንዳወጡት ዲቪ 2027 ወይም ዳይቨርሲቲ ቪዛ 2027 የምንለው ለምን ሊዘገይ ቻለ፣ በምን ምክንያት ነው፣ እንዲሁም ደግሞ መቼ ይጀምራል የሚለውን በራሳቸው ኦፊሻል ዌብሳይት ገልጸዋል። ስለዚህ በዛሬ ቪዲዮ ዲቪ 2027ን አስመልክቶ የወጣው መግለጫ ምን ይመስላል የሚለው አንድ ባንድ እየገባን እያነበብን የምንመለከት ይሆናል። ስለዚህ አጠቃላይ ያለውን መግለጫ ኢንፎርሜሽን ሼር ማድረጋችሁ ወይም የምነግራችሁ ይሆናል። ነገር ግን ከዛ በፊት እኔ ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከስኮላርሺፕ እና ዲቪ ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ ሰዎች ሁላችሁም ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ቪዲዮ ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ቪዲዮአችን እንግባ። እንደሚታወቀው እንግዲህ ዲቪ 2027 መሞላት ከነበረበት ጊዜ ማለትም እስከ ዛሬ ከተለመደው ከዲቪ 2024 2023 ወይም ደግሞ ዲቪ 2025 እና 2026 ጊዜው ዘግይቷል ወይም ደግሞ እስከ ዛሬ ከሚሞላበት ጊዜ ሊዘገይ ይችላል። ሊዘገይ የቻለበት ማለትም ዲቪ 2027 ሊዘገይ የቻለበት ምክንያት ከዚህ በፊትም እንደነገርኳችሁ አዳዲስ ለውጦችን በውስጡ አካቶ ነው የሚመጣው። እስከ ዛሬ እንደለመድነው ማንኛውም ሰው ማለትም ራንደምሊ ማንኛውም ሰው ተነስቶ መሙላት አይችልም። በጣም ብዙ የሴኩሪቲ ፊቸሮችን አካተውበታል ወይ ደግሞ እንደሚያካትቱበት ገልጸዋል። ከነሱም በተጨማሪ ደግሞ በሌሎች ቪዲዮዎች እንደነገርኳችሁ ማለትም ዲቪ 2027ን አስመልክቶ የሰራዋቸው ቪዲዮዎች ላይ የተከታተላችሁ ሰዎች ታውቁታላችሁ። $1 እንዲከፈል ተደርጓል ወይ ደግሞ ግዴታ ማንኛውም ሰው ዲቪ መሙላት ያሰበ ሰው በሙሉ $1 መክፈል አለበት። ይህ $1 መክፈል ያለበት ደግሞ እንደነገርኳችሁ በኢንተርናሽናል ካርድ ነው። ይህ ማለት ደግሞ ኢትዮጵያ ለሚገኝ ሰው ወይም ደግሞ አፍሪካ ውስጥ ለሚገኝ ያደጉ የሚባሉ ሀገራቶች ውስጥ ያልሆነ ሰው ወይ ደግሞ እንደነገርኳችሁ ትልልቅ የሚባሉ ሀገራት ላይ ያልሆነ ሰው ይህንን ኢንተርናሽናል ካርድ ማግኘት እጅግ አስቸጋሪ ነው። በዚህም ምክንያት ብዙ ሰው ጭንቀት ውስጥ እየገባ ይገኛል። የብዙዎቻችሁም ሀሳብ እሱ እንደሆነ ይገባኛል። ሌላኛው ለውጥ የተደረገበት ማለትም ዲቪ 2027 ላይ ሌላ ያካተቱት ነገር ደግሞ ሁሉም ሰው ማለትም መሙላት ያሰበ ሰው በሙሉ ፓስፖርት ያስፈልገዋል የሚል አዲስ መረጃ ወጥቷል። በእርግጥ ይህ ነገር አዲስ አይደለም። ማለትም በዲቪ 2024 2025 እና 2026 አስቀሩት እንጂ ከዲቪ 2023 ማለትም ከ2023 በፊት ፓስፖርት ግዴታ ነበረ። ከዛ በፊት ጀምራችሁ የምትሞሉ ሰዎች ታውቁታላችሁ። ፓስፖርት የሌለው ሰው መሙላት አይችልም ነበር። ስለዚህ አሁንም በዚህኛው በዲቪ 2027 ወይም በ2027ም ራሱን ነው ህግ ነው መልሰው ያመጡት። ከዚህ በፊት በነበረው እንደነገርኳችሁ በዲቪ 2023 እንደምናውቀው ፓስፖርት የሌለው ሰው መሙላት አይችልም ነበር። ስለዚህ አሁንም ቢሆን ዲቪ 2027ን መሙላት ያሰበ ሰው በሙሉ ግዴታ ፓስፖርት ሊኖረው ይገባል። ፓስፖርቱን ማስገባት መቻል አለበት። ፓስፖርቱ እጁ ላይ የማይገኝ ከሆነ ያለ ፓስፖርት ዲቪ 27ን መሙላት አይታሰብም ማለት ነው። ስለዚህ አዲስ ለውጥ የተደረገው ማለትም ዲቪ 2027 ላይ አዳዲስ ለውጦቹ እነዚህን ይመስላሉ። ነገር ግን የብዙዎቻችን ሀሳብ የሆነ ያለው ብዙ እየተወራ የሚገኙም ዲቪ 27 እንዲቀር ተደርጓል ወይ ደግሞ በቃ ኦልሞስት አይሞላም በሚባል ደረጃ እየተወራ ይገኛል። ነገር ግን ይህ መረጃ የተሳሳተ ነው። እንዲዘገይ የሆነበት ወይ ደግሞ እንዲዘገይ የተደረገበት ምክንያት ራሳቸው ኦፊሻል ገቨርንመንት ዌብሳይት ላይ ገብተን ብናነብ ወይ ደግሞ የተሰጠውን መግለጫ በምናነብበት ጊዜ እዚህ ጋር እንደምትመለከቱት ዘ ዲፓርትመንት ኢዝ ኢምፕሊመንቲንግ ክሩሻል ቼንጅ ይላል። ይህ ማለት እንደነገርኳችሁ ትልልቅ ለውጦችን ያካትታል ማለት ነው። ክሩሻል የሆኑ ኢምፕሊመንቶችን ወይም ክሩሻል የሆኑ ለውጦችን ኢምፕሊመንት እያደረግን ነው ያሉበት ምክንያት $1 ነው። ሁሉም ሰው ግዴታ $1 መክፈል አለበት ተብሏል። የፔመንት ጌትዌይ ወይም ይህን የፔመንት ሜትድ ማካተት እጅግ በጣም ከባድ ነው። እጅግ በጣም ከባድ የሆነበት ምክንያት ዓለም ላይ ለሚገኝ ሰው በሙሉ ተደራሽ መሆን መቻል አለበት። ይህ ሲባል ኢትዮጵያ ውስጥ የሚገኝ ሰውም ሊሆን ይችላል፣ ሌላ አፍሪካ ሀገራቶች ውስጥ ሳውዝ አፍሪካም ሊሆን ይችላል፣ እንዲሁም ደግሞ ኬንያም ይሁን የትም ይሁን ወይም ያደጉት ሀገራትም ጭምር ይሁን ለሁሉም ሰው ማለትም ሁሉም ካንትሪ ላይ ሁሉም አገር ላይ የክፍያ ሜትድ መስራት መቻል አለበት። አለዛ ኢንተርናሽናል የሆነ ፔመንት ሜቶዶችን ብቻ ካካተቱበት ኦልሞስት ትንሽ ሰው ነው የሚሞላው ወይ ደግሞ ኦልሞስት ያደገ ሰው አሜሪካ የሚመላለስ ሰው ወይም ደግሞ እዛው አደጉ የሚባሉ ኢሮፓ ሀገራቶች ላይ የሚገኙ ሰዎች ብቻ ሊሞሉና ወደ አሜሪካ ሊገቡ ነው ማለት ነው። ኢት ሚንስ አፍሪካ ውስጥ የሚገኙ ሰዎች ወይ ደግሞ አፍሪካ ውስጥ የሚገኙ
ግለሰቦች መሙላት አይችሉም ማለት ነው። ምክንያቱም በገንዘብ ምክንያት ወይ ደግሞ ፔመንት ሜቶዱ ባለመመቻቸቱ ምክንያት ገንዘቡ ያን ያህል ውድ አይደለም። $1 ማለት በኢትዮጵያ ብር እንኳን ወደ 100 ምናምን ብር እንደማለት ነው። ገንዘቡ ያን ያህል ብዙ አይደለም። ነገር ግን ይህንን የክፍያ መንገድ ባለመመቻቸቱ ምክንያት ብዙ ሰው ላይሞላ ነው። በዚህም ምክንያት ነው ለሁሉም ሰው ማለትም ዓለም ላይ ለሚገኝ ሰው በሙሉ የክፍያ መንገዱ ቀላል እንዲሆን እንዲመች ማለትም አፍሪካ ውስጥ ለሚገኝም እንዲሁም እንደነገርኳችሁ ሌላ ትልቅ ሀገር ላይ ለሚገኝ ሰውም ለሁሉም ሰው በእኩል ደረጃ በቀላሉ ማግኘት የሚችልበት በቀላሉ አገሩ ባለው የፔመንት ሜተድ የሚሞላበትን መንገድ ለመፍጠር እየሞከሩ ስለሆነ ማለትም ያንን የፔመንት ሜተድ እያስገቡ ወይም እያካተቱ ሲስተሙ ላይ አድ እያደረጉ ስለሆነ ነው በዚህ ልክ ሊቆይ የቻለው። ሁለተኛው ደግሞ እንደነገርኳችሁ ፓስፖርት መቀበል ይጀምራል። ከዚህ በኋላ ዲቪ 27 እና ከዚህ በኋላ የሚኖሩት የቪዛ አይነቶች ግዴታ ሁሉም ሰው ፓስፖርት ሊኖረው ይገባል። ፓስፖርት የሌለው ሰው መሙላት አይችልም። ስለዚህ የፓስፖርት ነምበራችሁንና የፓስፖርት ዶክመንታችሁን የምታስገቡበትን ሂደት እያስገቡ ማለትም ኢምፕሊመንት እያደረጉበት ስለሆነ ነው ሲስተሙ በዚህ ልክ ሊቆይ ወይ ደግሞ ከዚህ በፊት ከተለመደው የዲቪ የሚሞላበት ጊዜ ሊቆይ የቻለው ሲሉ ራሳቸው ኦፊሻል ገቨርንመንት ዌብሳይት ላይ እዚህ ጋር እንደምትመለከቱት መግለጫው ይናገራል። መግለጫው የወጣው ወይም ላስት አፕዴቱ ይህ መግለጫ የወጣው ኖቬምበር 5 ነው። ይህንን ቪዲዮ በምሰራበት ጊዜ ኖቬምበር 20 ነው። ኢት ሚንስ የረጅም ጊዜ ልዩነት አለው። ብዙ ሰው ያነበዋል ወይ ደግሞ ብዙ ሰው ይህን ነገር ይመለከታል ብዬ ነበረ ቪዲዮም ያላዘጋጀሁት ብዙዎቻችሁም አይታችሁታል ብዬ ተስፋ አድርጋለሁ። ነገር ግን በርካታ ሰዎች ስለ ዲቪ 2027 አዲስ ነገር ባክ ነገረን እያላችሁ ኮሜንት እየጻፋችሁ ስለሆነ እንዲሁም ደግሞ ዳይሬክት ሜሴጅ ላይም እየጠየቃችሁኝ ስለሆነ ይህንን ነገር ብዙ ሰው እንዳልተመለከተው ስለተረዳሁኝ ነው ይህንን ቪዲዮ እያዘጋጀሁ ያለሁት። ስለዚህ ዲቪ 2027 አልቀረም መሞላት ይጀምራል። እየቆዩበት ወይ ደግሞ ላግ ሊሆን የቻለበት ምክንያት እንደነገርኳችሁ ክሩሻል የሆኑ ቼንጆችን ኢምፕሊመንት እያደረጉ ስለሆነ ነው ብለው ራሳቸው በኦፊሻል ዌብሳይታቸው ማለትም ኦፊሻል ገቨርንመንት ዌብሳይታቸው አሳውቀዋል። ይሄኛው ዲቪ 27ም መዘግየቱ ምንም አይነት ለውጥ እንደማያመጣ ማለትም ምንም አይነት ችግር እንደማያመጣ እዚህ ጋር ገልጸዋል ማለት ነው። እዚህ ጋር እንደምትመለከቱት this change will be not affect the visa application period ይላል። ይህ ማለት ዲቪ 27 ዘግይቶ መሞላት ቢጀመርም ወይ ደግሞ እንደተለመደው በሚሞላበት ጊዜ መሞላት ቢጀመርም ኖሮ ምንም አይነት ለውጥ አያመጣም። ሁሉም ነገር እንዳለው ይቀጥላል። ላግም ባነጉም ምንም አይነት ለውጥ አያመጣም ሲሉ ተገልጸዋል ማለት ነው። ስለዚህ ዲቪ 27 መሞላቱ የማይቀር ነገር መሆኑን ማወቅ አለባችሁ ወይም መውጣቱ የማይቀር መሆኑን ማወቅ ትችላላችሁ። ስለዚህ ዲቪ 27 ሊዘገይ የቻለበት ምክንያት በዚህ ነው ሲሉ ራሳቸው ያወጡት መግለጫ ላይ ተጽፏል ማለት ነው። ስለዚህ ዲቪ 27 መሞላት በሚጀመርበት ጊዜ ራሴው ተከታትዬ የማሳውቃችሁ ይሆናል። ማለትም በተጀመረበት በዛኑ ቀን ተከታትዬ የማሳውቃችሁ ይሆናል። እንዴት እንደሚሞላ ማለት አዳዲስ ለውጦቹንም ቶሎ ቶሎ ተከታትዬ የማሳያችሁ ቪዲዮ ማዘጋጅላችሁ ይሆናል። እንዲሁም ደግሞ የክፍያውን መንገድ የሚከብዳችሁ ሰዎች እንዲሁም እኛ ጋር እንዲሞላላችሁ የምትፈልጉ ሰዎች በሚሞላበት በሚጀመርበት ጊዜ እማሳውቃችሁ ይሆናል። እኛን እንዴት ኮሙኒኬት ማድረግ እንደምትችሉ አሳያችኋለሁ። ትመዘገቡና ወይም አሳውቃችኋለሁ። ከዛም በኋላ ተመዘገቡና በእኛ በኩል እንዲሞላላችሁ ትሆናላችሁ ማለት ነው። በዲቪ 26 እኛ ጋር ከሞሉ ሰዎች ውስጥ 1-5 የሚሆኑት ሰዎች ሊሳካላቸው ችሏል። እነሱም ሊሳካላቸው የቻለበት ምክንያት ከዚህ በፊትም እንደነገርኳችሁ ፎቶውን ራሳችን ስለምናስተካከል ማለትም የእናንተ ፎቶ ራሳችን ነው የምናስተካክለው። እንዲሁም ደግሞ አጠቃላይ የሚሞሉ ነገሮችን ከእናንተ ጋር በመሆን ራሳችን ስለምንሞላ ማለትም ራሳችን ኮንሰልት ስለምናደርጋችሁ ወይም ከዚህ በፊት የሞሉ ሰዎች እኛ ጋር ኮንሰልት ስላደረግናቸው ራሳችን የሚያስፈልጉትን ነገሮች በሙሉ ከዜሮ እስከ መጨረሻው ድረስ ራሳችን ስላደረገ ነው ሊሳካላቸው የቻለው። በዚህም አመት ለተወሰኑ ሰዎች የምንሞላ ይሆናል። ለብዙ ሰዎች አንሞላም፣ ምክንያቱም እኛም ሌሎች ስራዎች ስለሚኖሩብን ማለት ነው። ነገር ግን ለተወሰኑ ሰዎች የዚህ እድል ተካፋይ እናደርጋችኋለን። ለተወሰኑቹ ሰዎችም ይወጣል የሚል ግምት አለን ወይም ይሳካላቸዋል የሚል ግምት አለን ከፈጣሪ ጋር። ስለዚህ ዲቪ 27 በሚጀመርበት ጊዜ እንደነገርኳችሁ ተከታትዬ የማሳውቃችሁ ወይም አናውንስ ማድረጋችሁ ይሆናል። ስለዚህ የዚህ እድል ተካፋይ መሆን የምትፈልጉ ሰዎች ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ምክንያቱም የዚህ እድል ተካፋይ የሚሆነው ይህንን ቻናል ሰብስክራይብ ያደረገ ሰው ብቻ ነው። ይህንን ቻናል ሰብስክራይብ ያላደረገ ሰው የዚህ እድል ተካፋይ አይሆንም ወይም በእኛ በኩል እንዲሞላለት ማድረግ አይችልም ማለት ነው። ምክንያቱም ሰብስክራይብ ያደረጉ ሰዎችን የዚህ እድል ተካፋይ ማድረግ ስለምንፈልግ ነው ማለት ነው። የዛሬው መረጃ ይሄን ይመስል ነበር። ዲቪ 27ን ተከትሎ የወጣው መግለጫ ይሄን ይመስል ነበር። አሪፍ ኢንፎርሜሽን ሼር እንዳረኳችሁ የብዙዎቻችሁን ጥያቄም እንደመለስኩላችሁ ተስፋ አደርጋለሁ።
አመሰግናለሁ። ሀሳብ አስተያየት እንዲሁም ጥያቄ ካለ ኮሜንት ላይ ጻፉልኝ። ቀጣይ እንድሰራው የምትፈልጉት ቪዲዮም ሀሳብ ካለ ኮሜንት ላይ መጻፋችሁን እንዳትረሱ። ቪዲዮውን እንደወደዳችሁት እንዲሁም እንደዚህ አይነት ቪዲዮዎችን ቶሎ እንዳደርሳችሁ ወይም ቶሎ እያዘጋጀውኝ እንዳደርሳችሁ ቪዲዮውን እንደተመቻችሁ እንደወደዳችሁት ላይክ እያደረጋችሁ አሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም መልካም እድል መልካም ጊዜ